ስለመግባቱ አንድ ቢ አሁን እዚህ ጋር ያለው ሰዎች ስለመግባቱ እኔ ምንም አያሳስበኝም። مش እንደዚህ አይነት ችግራም ሰው ቆርጦ ሌላ ሰው እኔ ምንም አይደንቀኝም። ለምን እኔ በራሴ ሰርቼ በራሴ ምኖር ሰው ላይ ከማንም ምንም አልጠበቅም። እሱ ወንድ ሆነ ሌላ አይደለም ያኖረኝ እኔ ነኝ ሴት ሆኜ ነው ያኖርኩት። ስለዚህ እኔ ምንም በቃ ከወንድ የምጠብቀው ነገር የለም። እሱ ግን ሲሄድ በቃ ለምን ዝም ብለህ አሁን ጥያቄ ሲሄድ ለምን ዝም ብለህ ማይሄደው? ሲሄድ ከኔ ዘርፍ ምክንያቱም ምን ያስኬደው ዝም ብለህ አይሄድም። መጉዳት እኮ ዝም ብለህ መሄድ እኮ ይሄ እኮ በቃ ብቻው በቂ እኮ ነው። ግዴታ አሁን ይሄ መኪና የምታየው ከኋላ ያለ መኪና እኮ መብረቁ በኔብር የተገዛ እኮ ነው። በኔብር የተገዛ መኪና ሌላ ሰው ይዘበት ይሽከረ እንትን ይላል። ይሄ አሁን እንደዚህ እኔ ያለኝም ለስራ ዴሊቨሪ ገዛለሁ መኪና እኔ የመሰለኝ ኖርማል መኪና ነው። ግን አሁን ይሄ የምታየው መኪና ግን የዴሊቨሪ የምንሰራበት መኪና አይደለም። ኦፍኮርስ ሰከንድ ሃንድ ነው፣ ግን በዚህ ዴሊቨሪ አይሰራበትም። ለኔ ግን ዴሊቨሪ ለምሰራበት ብለ ነበር የወሰደው። እንደዚህ አውቆ በግረሪ አውቆ ነው የወሰደው። እሱ ግን ሌላ ሰው ለማሳመን ማለት ነው ባዶ ቂጥ ነው እንዳይባል አትሊስት መኪና አለው እንዲባል እኮ ነው። በአጠቃላይ ስንት ብር ይሆናል ካንቺ ወሰደው ዘማን? ማብረቁ እኔ ማለት በብድር ብቻ የወሰደ ብር ነው ያሰብኩለት። ዝም ብዬ ሴንድ ማድረግለት ዝም ብዬ ሳፖርት ያደረጉት አንድ ቀን አስቤለት አላውቅም። ግን ከሱ ጋር 5000 ፓውንድ አለች። እሱ በብድር ደግሞ አስባለሁ ካለ የእያንዳንዱ ሂሳብ ላደርገው እችላለሁ። እድሜ ልክ ሰርቶ አይከፍለውም ግን የወሰደ ብር ማለት ነው። ግን እኔ እንደሱ ቆሻሻና እንደሱ ከሃዲ ሰው አይደለሁም። ችግር የለም። በብድር ብቻ የወሰደ ይስጠኝ። በብድር ብቻ የወሰደ በብድር የወሰደው ብር 5000 ፓውንድ በኢትዮጵያ ስንት ይሆናል? ስንት ይሆናል በኢትዮጵያ? እንጃ በኢትዮጵያ ስንት ደግሞ 5000 ፓውንድ ጃጓር ወይም ሲኞር ታዚ ውስጥ ፓውንድ የዩኬ ፓውንድ 5000 በኢትዮጵያ ስንት ነው የሚሆነው? 1 ሚሊዮን 1 ሚሊዮን ምናምን ብር ይሆናል። 1 ሚሊዮን 300 ሺህ። እሺ ከዛ በፊት ስልክ ገዝተሽለታል፣ ልብስ ገዝተሽለታል። እነሱ ነገሮች ብታስቢያቸው ስንት ይሆናሉ? ከጠየቅሽ ሁሉ አውረቅ ባላ ብዙ እኮ ነው። አላሰብኩለትም፣ ወላሂ ላዚም አላሰብኩለትም። አለብሽ ምክንያቱም ይኸውልሽ አሁን ይሄ ፍርደ ገምድልነት አይደለም። ይሄ የኔ ሐሳብ ነው። የኔ ሐሳብ ምን መሰለሽ፣ ወርቅ ባበድረ ጠጠር ተከፈለ ምናምን የሚባል አባባል አለ። በአረብኛ ደግሞ ጥሩ ነገር ባደረግን መጥፎ ነገር ተመለሰልን። ይህ ግለሰብ በሁለት አይነት መንገድ ነው የበደለሽ። አንደኛ አለኝ ያልሽው ሰውዬ ባላሰብሽው ሰዓት ካንቺ ተደብቆ ሄዶ አገባ። ሁለተኛ ያለ ንብረትሽን ሰብስቦ ሄዶ ሌላ ሴት ማስተዳደር ጀመረ። ሶስተኛ ሪከርዱን እያዳመጥኩት ነበረ። በጣም የሚያስጠላ ጥፋተኛ ነኝ ያውቃለሁ፣ ገንዘብሽን ደግሞ መልሳለሁ፣ እስከዛ ተረጋጊ ምናምን የማመናጨቅ ነገር ሲያደርግ ነበር። ገብቶሻል? ከጠየቅሽ አይቀር የስልክም ካለ ስልኩንም ታስቢያለሽ፣ ልብስም ከገዛሽ የልብሱንም ታስቢያለሽ፣ የምታስታውሻቸው ወጪዎች ትደምሪያለሽ። ከዛ በኋላ ልጁ አፍንጫውን ተይዞ እንዲከፍል ማድረግ የኛ ፋንታ ነው። መብረቁ እኔ እኮ አልሐምዱሊላህ ባወጣው ቁጥር እኮ አላህ ጠፈጠፍ እኮ ነው የሚሰጠኝ። ችግር የለም እሱ ኦኬ። እኔ ወላሂ ለአዚም አላስብም፣ ማሰብም አልፈልግም። እሱ ከወሰደ ይልቅ አላህ የሰጠኝን ይበዛል። እኔ ጥሩ ነው ያለው አልሐምዱሊላህ ረብል ዓለሚን። እኔ አልፈልግም፣ አላስብለትም፣ ያውቀዋል። እሺ ሲያገባ እንኳን እንደ አትሊስት እንኳን ከአንተ ጋር የነበረ ሰው እኮ በጥሩ ነገር እኮ ነው የምትለያየው። ከሱ ዘርፈህ ያለ የሌለ ነገር ዘራርፈህ ነው እንትን የሚሄደው። በኔ ብል ሌላ ሰው እኮ በቃ እኮ ነው ያሳበደ። ወላሂ ለአዚም ብታይ እኮ አልተኛም እኮ ሌሊት ሳልተኛ አድሬ እኮ ነው ጠዋት ስራ የሚሄደው። እኔ ግን በዛን ሰዓት ምን ሆኜ ነው? ማኝ ሆኜ ነው ወላ አማኝ ልቤ ነው የከዳኝ ያልኩ። በቃ ብቻ ይሄን ማውራውሽ። እሺ የት ነው የምትሏላችሁ? ዩኬ እያየው ነው ከስር ዩኬ ያላችሁ ልጆች ያለው ዩኬ ነው። መብረቁ የሆነች ልጅ አውቀዋለሁ አስገባኝ እያለች ነው። ትሙካ ምናምን አንዳንድ ጻፊለት አደርግለት። ስልክ ቁጥሩ ሰጣችኋለሁ፣ ትደውሉታላችሁ።
የቲክቶክ አካውንት ከጀርባ ያደርገዋለሁ። ገብታችሁ በቲክቶክ እንዲመጣ ታደርጋላችሁ። ያለበለዚያ እውነት የዚች ልጅ እንባ ካልተጠረገ የማንም ተጠረገ ይባላል። የእውነት ኩኩዬ አንቺ ማሳብ ሲጪ የመጀመሪያዋ ስለሆነች ሲኞር ታማለች። ሁላችሁ ያላችሁ ሰምታችኋታል። ልጁ ቃል በቃል ያመነበትን አሰማችኋለሁ። ሪከርድ ማለት ነው። እሺ እኔ እውነት ይቅርታ ጉንፋን ይዞኛል። እውነት ለመናገር እህታችን ረዋን አማርኛ በደንብ የምትናገር ቢሆን የብዙ ሴቶች እንባ እስካሁን እያራጨች ነበር። የምር ማለት ነው። እኔም ባይ የመጣ ነው እና በጣም ያሳዝናል ታሪኩ ማለት ነው። በቃ ዋጋ ከፍላለት ከዜሮ ተነስቶ ለቫኬሽን 15 ቀን በሄደችበት ነው አግብቶ የጠበቃት እና በጣም በጣም በቃ እህታችን ተበድላለች ባይነኝ እና አንተ ደግሞ እንደ ዳኛ ከረዋን ሰምታል ከልጁም ደግሞ መስማት አለብህ ሚዛናው እንድትሆን ማለት ነው። አንተ ዳኛ ነህ ያው እንትን ከዛ ሌላውን ደግሞ ለህዝብ ለኦዲየንስ ነው የምሰጠው ሌላውን ማለት ነው። እና አሁን ማድረግ ያለብን ነገር በቃ ጫና ማድረግ። ሁለተኛ ደግሞ እህታችን አማርኛም ስለሚያጥራት አንተ በማል እየገባ አስተካክልላት። ኮሜንት ደግሞ አትሳቁ። ይች ልጅ አማርኛ በደንብ ማውራት ብትችል ኖሮ እስካሁን 4000 እና 5000 ገብቶ ሰው ማየት ነበረበት እና ተረዷት። ሴት ናችሁ፣ በተለይ ሴት ሆናችሁ የምትስቁ ነገ እናንተ በር ያንኳኳል እና እህታችን አበረታቷት። ሼር አድርጉ፣ ታብ አድርጉ። እስኪ ብዙ ሰው ይግባ። ኮፒ ሊንክ ለራሱ አላደረጋችሁም። ሼር አድርጉ፣ ብዙ ሰው ይግባ። በቃ የእህታችን ሀቅ ይመለስላት ባይ ነኝ። ለልጁም ደግሞ ሼር አድርጉለት። አመሰግናለሁ። አብራኩ ሼር አድርጉለት። ልጁ መንጣት አለበት። እምቢ ካለ ያው ስራችን ስራለን እኛ እንደ ኦዲየንስ ማለት ነው። ከነገ ጀምሮ በቃ ፎቶውን እየዘቀዘቅ በየቦታው እንለጣጥፈዋለን እና ሼር አድርጉለት ይምጣ። አንድ ልጅ ደግሞ አውቃለሁ እያለች ነው። እስኪ እሷንም ማስገባት መደወል ለፈለጋችሁ ስልክ ቁጥር ልስጣችሁ። ዩኬ ያላችሁ በደንብ ለመጻፍ ዝግጁ ነው። አንድ ወንድሜ እያየው ነበር። ቱሞሮ የምትለው ወንድሜ መሰለኝ። ጃጓርም መደወል ትችላለህ። ባይዘወይ ግን ከዚህ ሆነ ስለማይመች ከታች ያሉ ሰዎች ይደውሉ። አሁን እኮ ችግሩ እኮ ምን መሰላችሁ? ልጁ ትንሽ ይቅርታ አድርጉልኝና ትንሽ ባለፈው ለማውራት ሞክሬ ነበረ፣ ግን ጥጋበኛ ነው። ህይወቱ እንደሚበላሽ አላወቀም። አረብ ሀገር ያለ መስሎት ነው መሰለኝ። እንደውም ልጅቷ በጣም ደግ ነች። በዚህ በፊት ተማቶ ሪኮርድ አለበት ከእሷ ጋር እና አንድ ሰው እንዲህ አይነት ቦታ ከወንጀል ነፃ መሆን አለበት። የራሱንም ህይወት እንዲስተካከልለት እንደዚህ አይነት ክሶች፣ ወንጀሎች መራቅ አለበት። አለዛ ህይወቱ ነው የሚበላሸው። ማበላሸት ከፈለገች በጣም ልታበላሸው ትችላለች። ያለችው እንግላንድ ነው። ህጉ ይደግፋታል። የሴት ልጅ እንባ አይደለም ዛሬ ገና ሲገፋኝ ገለመጠኝ ብላ የምትሰማበት ሀገር ነው ያለችው። ግን ጥሩነቷ ብዙም ወደ ህግ ቦታ አልሄደችም። ለሱ ህይወት አስባ ነው። ስለዚህ አንዴ ደውዬለት ነበረ። በደወልኩለት ሰዓት ማውራት አልፈለገም። ዘጋውና ለምንድን ነው በሰው የምታስደውይብኝ ብሎ አላት። ልጁ ትንሽ ችግር አለበት። አላወቀም የት እንዳለ። ነገ ጠዋት ህይወቱ እንደሚበላሽ አላወቀም። ካለው ነገር ከሷ ጋር ዲል አድርጎ በሰላም መጨረስ ሲገባው የትቢቱ ትቢት በኋላ ዋጋ ያስከፍለዋል ነው ምለው። በኋላ በጣም ነው ዋጋ የሚያስከፍለው እና ቀልድ መስሎታል። እና ህይወቱ የሚበላሽ ከሆነ በህይወቱ ይፍረድና እንትን ይበል እንጂ ቀላል ነው። አሁን ወደ ህግ ቦታ ሄዳ እንደው በሌላ መንገድ ብዙ መክሰስም ይቻላል። ግን ይህን ሁሉ ሳይሆን መጥቶ ቀርቦ እኛ ማስማማት እንፈልጋለን። ተስማምተው የልጅቷን ገንዘብ አሁን እንኳን ባይኖረው በየወሩ ቃል ገብቶ በህዝብ ፊት መክፈል የሚችልበትን መንገድ እናመቻቻለን። ግን መምጣትና መናገር አለበት። በቃ ይሄ ነው የምለው እኔ። ከሁሉም የእሷ እንባ እንደዚህ አይቀርም። ያለችበት ቦታ ራይት ያለበት ቦታ ነው ያለችው። ወይ ኢትዮጵያ ውስጥ ወይንም ደግሞ አረብ ሀገር አይደለም ያለችው። በጣም በኤቪደንስ ብዙ ነገር አለ። በማስረጃ ነው አካውንት ውስጥ የገባው ገንዘቡ እና ችግር ውስጥ ይገባል የምለው። ምናልባት የምታውቁ ሰዎች ከዚህም ከታች የምትሰሙት ሰዎች
መጥቶ በሰላም መፍታት ይቻላል ነው የምለው። በቃ በስምምነት ያላትን ነገር ከሷ ጋር መጨረስ ነው ያለበት። አለዛ ገና ሲቲዝን ያልሆነ ሰውዬ ችግር ውስጥ ነው የሚገባው። እና ይሄን ነው የምለው። ከታች ያላችሁ ሰዎች ምናልባት የምታውቁት ሰዎች ካሉ ንገሩት፣ መጥቶ እንዲቀርብና በሰላም እንዲጨርስ ይሄን ነገር አስረዱት። አለዛ ችግር ውስጥ ነው የሚገባው እሱ። ይሄ ነው የምለው። ኮሜንት እኔ አውቀዋለሁ የሚል አለ ኮሜንት ላይ እኔ አውቀዋለሁ አስገቡኝ እያሉ አስገቡትና ይምጣ ይናገር። አስገቡት። እኔ ልውረድ ወንም አንድ ሰው ይውረድና ይግባና ይናገር። የምታውቁት ሰዎች ግቡና ሐሳብ ስጡ። ምን ማድረግ እንዳለበት ምን ማድረግ እንዳለብን እኛም እንመካከርና አንደኛ የሱም ህይወት እስከ መጨረሻው እንዲበላሽ አንፈልግም። ይቺ ልጅም እንቧ ዝም ብሎ ሜዳ ላይ እንዲቀር አንፈልግም። ስለዚህ የእንቧን ዋጋ ማግኘት አለባት። ገንዘብን የሰጠችው ሰበሰበችው እንጂ አልጎዳችውም። ሰብስባ ነው በራሷ ላይ ይሄን እርምጃ የሞራልም የምንም ውድቀት ነው ያደረገባት። እውነቴን ነው የምላችሁ፣ ቀላል ነገር አይደለም። ዛሬ እኔ ነው ብለን ኢንቨስት አድርገንለት ስንት ነገር ይሆንለት አይደለም እንኳን ምንም ያላደረግለት ካጠገባችን እንኳን የሆነ ነገር ሲያደርግብን እንኳን ምን ያህል እንደሚያም እንኳን እናውቃለን፣ ምን ያህል የሞራል ውድቀት እንደሚያመጣ። ስለዚህ ይምጣ፣ ጥሩት፣ ይናገር፣ ሐሳቡን ያቅርብ። ከዛ እናመቻችለታለን። ከሷ ጋር ዲል አድርጎ መክፈል ያለበትን መክፈል በሚችል እየሰራ እንዲከፍል እናደርጋለን። ምናልባት ላይኖረው ይችላል፣ መኪናውን የሚሸጡ ሊከፍል። ይሄ ቀልድ አይደለም። ችግር ውስጥ ነው የሚገባው በኋላ እሱ። ስለዚህ የምታውቁት ሰዎች ጥሩት ወደዚህ። ያ እሺ፣ ማነች አውቀዋለሁ ያለችው? አውቀዋለሁ የምትይው ልጅ እስኪ አንድ ቁጥር ጻፍ። ማነች? አይተሻታል ኩኩዬ? እስከዛ ሲኒዮር ታሰብች። አዎ፣ ቆይ ከታች አስገባት ስል ታስገባታለህ። ቆይ ልጻፍልህ ከታች። እሺ፣ ያው ሚዛናዊ ለመሆን እሱን መጥራት ነው እንግዲህ ያው ዋናው ነገር። የእሷን ነገር ሰምተናል። ያው በጣም ያሳዝናል። እሱ ይምጣና ደግሞ የእሱ የሚለውን ነገር እንሰማለን። እንደዛ ነው የሚሻለው። ያ ምን አለ መሰለሽ ሲኒዮርታ፣ አንደኛ ሰውየው ጥፋት ከሌለበት ሩጦ መምጣት አለበት ነው። ያ ይጠራ። ታዲያ ስልኩን ስጠንና እንንገረው። ያ እሻው ምን እናደርጋለን መሰላችሁ? ወደ ከፋ ነገር ከመግባታችን በፊት የከፋ ነገር ማለት ምናልባት ራመድ ብሎ የሆነ ቦታ ላይ ቁርስ እንኳን መብላት እንዳይችል ማድረግ ይቻላል። የእውነቴን ነው የምላችሁ። ነገር ግን የልጅቷን ገንዘብ ላለመክፈል ከመሸሽ ይልቅ መጥቶ እንኳን ያለውን ነገር አብራርቶ ቀኑን በነገራችን ላይ እየሰማ ስለሆነ ነው ስልክ የማያነሳው። ቱሞሮ እየደወለ አያነሳም እያለ ነው። እዚህ ውስጥ ስላለህ ነው ማለት ነው። ሲኒዮሪታ ከሱ ቃል የምንሰማው ሲመጣ ነው አይደል? አልመጣም። አዎ ሲመጣ ይጠየቃል። እንዴት እንደሚከፍላት እንዴት እንደሚመልስላት ይነግረናል። ደግሞ ይመልስላታል ኢንሻአላህ። የሱ ገንዘብ አይደል። በሁሉ ነገር ሊበድላት አይገባም። አትሊስት እንኳን ገንዘቧን ይመልስላት። ፍቅሩስ ይቀር አይሻልም? አዎ እሱም ቢያደርግ ቢያንስ ትንሽ ይቀንሳል ማለት ክዶኝ ያስባል። ኢንሻአላህ ይጠራ ብቻ ያስባል። እንደዛ ይምጣ። እሺ ስልክ ቁጥሩን ከእንደገና ልንገራችሁና ከአረብ ሀገርም ያላችሁ መደወል የምትችሉ እሺ የባለቤቱ ቁጥር የለሽም? ረዋ አንቺ ጋር እንደነበረ ባለቤቱ ታውቃለች? አረሳ አዲስ ናት። ምንም አታውቅም። የምታውቀው ታሪክ የላትም። ለዛ ነው ፎቶዋን እየሸፈንኩ ያለሁት። እሺ ጥሩ። የልጁን ቁጥር ድጋሜ ልንገራችሁ አይሻልም? ሁላችሁም መደወል የምትችሉ ሚስኮል ማድረግ የምትችሉ ራሱ ያለ እረፍት ደውሉበት። ከዛ ውጪ እምቢ ካለ ደግሞ በቲክቶክ አካውንቱ ሁላችሁም ሼር ታደርጋላችሁ። እምቢ ካለ ደግሞ ሌባ ከሃዲ ሌባ በማለት ፕሮፋይል ቻሌንጅ አድርገን ለሳምንት እንቀጥላለን ማለት ነው። ፌስቡክ ላይ ምን ላይ አይቀርም። ከዛ በኋላ ጃጓር ባለው መሰረት ተንኮል ከታሰበ በስነ ስርዓት እንዲታሰር ማድረግ ይቻላል። ድንበር አልፈን ያላደረገው ነገር አደረገ በራሱ ማሳሰር እንችላለን። መረጃ ምናምን መያዝ ብቻ ነው የሚጠበቅብን። እኛ ተንኮል አንፈልግም። ሁሉም ኢትዮጵያዊ ናቸው፣ እህት ወንድሞቻችን ናቸው። የሷን እንባ እንዲጠርግ መቶ ገንዘቡን ይክፈል ነው። 1,300,000 ብር ቀላል አይደለም። ያበላችሁ ያጠጣችሁን ይሄ ከርሳም ማለት ነው። ውሻ ልጅ
በነገራችን ላይ እኔ የመጀመሪያ ሪከርድ አደረኩለት አይደለም። በመጀመሪያው ሪከርድ አየ ዝም አለ። ከዛ በኋላ ሌላ አማላቁ ቁጥር ሪከርድ ሰላም አለይኩም መብረቁ። ወአለይኩም ሰላም። እኔ በቀደም አናግሬው ነበር ገባ ሚዲያ ላይ እንዳየሁት ማለት ነው። እና ሚስቱ ታውቃለች ሁሉም ነገር አታውቅም ላለችው እሷ ራሱ መልስ ሰጥታኛለች። ለኔ ወዳ ለሰጠችኝ ምን አገባን ያለችኝ። አሁንም የሚሰጠን ሰው ካለ እንበለዋለን። ስለዚህ እሷም እንደሱ ባለጌ ናት ገባ ሴቱና በሰው ላይ የምትፈርድ ናት። እና እኔ ብሎክ አድርጌያቸዋለሁ ስለሰደቡኝ እንጂ ሚስቱ ሁሉንም ነገር ታውቃለች፣ ነግሯታል። እና ሌላውም ደግሞ ካገኘን እንበላለን፣ ወዶ ለሰጠን እንበላለን። አሁንም ብናገኝ አለች። ሚስቱ ራሱ በጣም ዝቃጭ ባለጌ ነው ወላሂ። እሷ ደግሞ ለወሞቂት መናገር ትችላለች። ሰማችሁ አይደለ? ሲጀመር የሚገናኘው ጅሎች ለጅሎች ናቸው፣ ጥሮች ለጥሮች ናቸው። ሁለት ቦርኮ ናቸው ማለት ነው የተገናኙት። ስለዚህ ትረገጣለች። እቺ አህያ ልጅ ሁለቱም ቆሻሾች ስለሆኑ አያችሁ። ወላሂ እኔ ራሱ በጣም ብዙ የሚዘገንን ስድብ ነው የሰደበችኝ ሚስቱ ማለት ነው። ሁለት ሆኖ ነው የሚያናግሩት። እና በቅርቡ ነው የመጣችው። ከመጣች 3 ወሯ ነው እዚህ ሀገር ላይ። ይሄ ጋብቻ ራሱ እኮ በዩኬ ህግ ይከለከላል። ገባታል። ህጋዊ አይደሉም ሁለቱ። እነሱ ግን በሚዲያ ላይ ለፈዋል ቀለበት ያደረጉበትን እሷ እንደ መረጃ መያዝ ትችላለች እኮ ይሄን የዩኬ ንግድ ስለምታል በነጭ ብሰራ በህጋዊ መሄድ ትችላለች። ስለዚህ እሱም አንድ አይነቶች ናቸው። በነገራችን ላይ ህጋዊ የተጋቡት ከሱ ጋር ህጋዊ ጋብቻ አላት ከሱ ጋር ህጋዊ ጋብቻ የላትም። ማንም ሰው ስደተኛ እዚህ ሀገር ላይ ህጋዊ ጋብቻ ማድረግ አይችልም። እሷ ኬስ ስለሰጠች ወደ ሀገሯ ገብታ ነው እሱ። ስለዚህ አብረው ነው የሚኖሩት። ይሄንንም እናጋልጣለን። ይሄንንም ችግር የለውም። ብቻውንም እኔ ደጋግሜ የምነግረው በሰላም ሊመጣ ነው። ይሄ ካልሆነ ቀላል ነው። እኔ ራሴ ነገሩን እጨርሰዋለሁ። ችግር የለውም። ልክ እንዳልኳችሁ ነው። ጥሩ